ሻወር ገብተን ፍሉዋ ገብተን ምናምን ከነዚህ ከእስረኞች ጋር ማለት ነው ከነሱ ጋር ምናምን ምግብ በልተን በቃ ሁሉ ነገር ብርቅ ነው። በቃ ጥቁር አባያ ነበረ ለብሰን የገባ ነው። በጣም ነበረ የሚያስጠላውና ያለንን ልብስ እዛኔ ቀድሞልኝ ስለመጣልኝ ሻንጣ አባያውን አውልቀን ንጹህ ልብስ ለብሰን ምናምን ወደ የቤታችን ተበታተንን። የኔ እህት መታ ወሰደችኝ። እህቴ ብቻ ነበረች የምታውቀው ነፍሰ ጡር መሆኔ የገባችው እህቴ ማለት ነው። ከዛ እናቴ ስታይ አበደች፣ በቃ አበደች። እና እንደዚህ ስቃይ ሳይተሽ ነፍሰ ጡር ሆነሽ ነው በዛ መንገድ የመጣሽው ብላ አለች። ከዛ እኔ ያው የቤተሰብ ላይ ሸክም ከመሆን ብዬ ለሱ ነገርኩትና ቤት ማፈላለግ ጀመርኩኝ። ከዛ ጀሞ አካባቢ ተከራየውና መኖር ጀመርኩኝ። 8 ወር ላይ እኔ ልገባ ስል ነው የገባሁት 8 ወር። ከዛ በአንድ ወር ውስጥ እሱ በሳምንት ውስጥ ነው መሰለኝ የመጣው። በሳምንት ውስጥ መጣ፣ አየኝ። እውነት ለመናገር ቲቪ ገዛልኝ። ቲቪ ማስቀመጫ ገዛ። እንደመጣ ቤት ተከራያችሁ ወይስ የት መኖር ጀመራችሁ? እኔ ነኝ የተከራየው። መጀመሪያ እኔ ተከራየው የ3 ወር ሳይመጣ መጀመሪያ አንቺ እናትሽ ቤት ገባሽ፣ እናትሽ አየችሽ፣ ከዛ ወዲያው ቤት ተከራየሽ። የኔ ብትሸክም እንደዚህ ሆኜ ተሳቀቅኩኝ። ወዳውኑ ሽማግሌ ላከ እሱ። ሽማግሌ ከገባ በኋላ እኔ ወጣው። ጥሩ ጎበዝ። ቤት ተከራይቼ ወጣው። የ3 ወር ከፍዬ እቃ ምናምን አንድ ቃል ቀረኝም ነበረ። አቦ ከዚህ ካርጎ ልኬ ነበረ አንድ ቃል ከብርጭቆ ጀምሮ ማለት ነው። ከዛ እቃ ስለነበረኝ ገባውኝ እኔ ቤቴ ተከራይቼ። ከዛ እሱ በሳምንቱ መጣ። ቲቪና የቲቪ ማስቀመጫ ምናምን ዲሽ ምናምን ነበር የሚጎለኝ፣ እሱን አስተካከለልኝ። እሺ እየሰማሁ ዳቦ ቆሎ ነገር ላምጣና ደረቅ ነገር ላምጣ። እሺ ከዛ አንቺ ሁሉን ነገር እቃ ካርጎ አድርገሽ ነበረ። ከዛ ቤት ተከራየሽ፣ በቃ ቤትሽን አሟላሽ፣ ገባሽ። እሱ ደግሞ በገባሽ በሳምንትሽ ከዱባይ መጣ። አብራችሁ ጀመራችሁ። እሺ ከዛ ተመልሶ ሳምንት ቆይቶ ተመልሶ ሄደ። ስትወልጂ እመጣለሁ ምናምን ብሎ ማለት ነው። እሺ 1 ወር አይደለም ለወልድ የቀረ። እሺ ከዛ እሺ እየሰማሁሽ ነው ማለት እዚህ ነኝ እኮ እንዳያዩኝ ነው ካሜራውን ያዞርኩት። እሺ ማሽ ችግር የለውም። እሺ እኔ ውሃ ይዤ ልምጣ እንዴ? ውሃ ይዤ ልምጣ? ምጠጣው ታመጪ ዳቦ ቆሎ ላመጣ። ከዛ እነዚህ ሰዎች ብቻቸውን ቀሩ። መጥቻለሁ። አይ መጥቻለሁ። በቃ እኔ እዛ ጋር ሳህን ከእንትን ውስጥ ሳህን ላወጣ ስለነበረ ቆሎውን ጨረስኩት። ገና ከመጣሁ 15 ቀን ሳይሆን 2 ኪሎ ቆሎ ጨረስኩ ብላችሁ ታምናላችሁ ጋይስ? አለው ትንሽ ቆሎ ይሻለኛል ወይስ ዳቦ ቆሎ? ችናት የቀራችሁ 2 ኪሎ አምጥቼ አንድ አልቆ የሁለተኛ ነው። ቴንኪው ሳንታዬ፣ እንዴት ነክ? ቆሎ ይሻለኛል ዳቦ ቆሎ? ዳቦ ቆሎ ልብላ አይደል? ስለራበኝ ከቆሎ ዳቦ ቆሎ ያጠግባል ብዬ አስባለሁ። አቡ ወይ ነው። እሺ ነው። እና ተመልሶ ከሄደ በኋላ ስትወልጂ እመጣለሁ። እሺ ብዬ ታዲያ ሲመጣ ስልኩን አላየውም። እኔ ስልኩን አያስነካኝም፣ በተአምር ስልኩን አያስነካኝም። እሺ እና በጣም እንዴት ልበልሽ ብቻ ከዛ እመጣለሁ ብሎኝ ሄደ። ከዛ ልወልድ 15 ቀን ሲቀረኝ መጣ። የት ሄዶ ነው እመጣለሁ ብሎሽ ሄዶ? ቤተሰቦቹ ጋር ዱባይ። እንዴ የ8 ወር እርጉዝ ሆነሽ መጥቶ ወዲያው መጥቶ እንደገና ሄዶ? ምን ጉድ ነው በዚህ ፍጥነት? እቃ ይዞ ይመጣል። ሂሟን ምናምን ይዞ ይመጣል። ላፕቶፕ ምናምን ይሰራል። ነጋዴም ነው። እሺ ከዛ
የ15 ቀን ልወልድ 15 ቀን ሲቀረኝ መጣ። ኦኬ አንቺ የሰራሽበት ብር ነበረ አንቺ ጋር መሬት ይገዛ ብር እዛ ነው እየተመላለሰ የሚሰራው ማለት ነው። ኦኬ በነገራችን ላይ መሀል ላይ ያልነገርኩሽ ነገር እዚህ ራሱ እንደነገርኩሽ እንሰራ ነበረ። በጣም ነበረ የምንሰራውና እቁብ እንጥል ነበረ። 10,000 ደርሃም ነበር መጨረሻ እሱ ይበላ ነበረ ማለት ነው። እና እኔ ሄድኩኝ ወደ ኦማን ሄድኩኝ እና ለ10,000 2,000 ብር ነበረ። በልሱን አሙላና ላክልንና እዛ ጨምረንበት ደህና መሬት እንገዛለን ብዬው ነበረ። ኦኬ ከዛ እሱ ብር ይደርሳል እንትና እኮ አልጣለልንም እንትና እኮ አልጣለም ምናምን 2,000 ብር ነበረ ለ10,000 ብር የሚቀረው ማለት ነው። ኦኬ እሱንም እኔ ለፍቼ እኔ ነኝ የለፋውበት እሱም ብር ማለት ነው። ከዛ እዛ ሲደርስ ደግሞ 60,000 ብር 80,000 ብር እንደዚህ አድርጊ እንትና ለከሌ እንደዚህ ስጪኝ እንትን ይዞ መጥቶ ነው ነገ እኮ ልናተርፍ ነው እዛ ገጠር ሄደሽ ለምን ትገዣለሽ ደህና ቦታ እንገዛለን ምናምን ይለኛል። ከዛ ያው በቃ በትዳሬ ነው ባሌ ነው ምናምን ብዬ ያለኝን አውጥቼ መስጠት ነገ በቃ የተሻለ ነገር ያመጣል ምናምን ብዬ ማለት ነው። እሺ አሁን ያቆምነው ዱባይ ሄደ 15 ቀን ልትወልጂ 15 ቀን ሲጨርሽ መጥቷል እሱ ጋር ነው ያቆምነው። አዎ እና መጣና ተኝቷል። ከዛ እዚህ ያንቺ ጓደኛ አለች በጣም የምትከታተልሽ እና ለወልድ 15 ቀን ይቀረኝ ልጅ ቢያንስ እንኳን ልጅን ኢሜል ሜሴጅ አየው ማለት ነው። ከዛ እንዲህ ብዬ ልጅቷን ስልኩን መክፈት አልችልም። ቢያንስ ናና ልጅክን ኢሜል ሜሴጅ አየሽ? አዎ ቢያንስ ናና ልጅን አንቺ ካሱ ልትወልጂ 15 ቀን ይቀረሽ። ከዛ አዎ እሷ ደግሞ ወልዳለች ኦሬዲ 15 ቀኗ ነው ከወለደች። እሺ ከዛ እሱን አላናገርኩትኝ ቶሎ ብዬ የእሷን ስም ጻፍኩልኝ ወደ እኔ ስልክ ጻፍኩና ፌስቡክ ላይ ገብቼ አወራዋትኝ። ኦኬ በፌስቡክ በሜሴንጀር የጻፈችለት ሜሴጁን ቆይ ዋትስአፕ ነው ሜሴንጀር ነው ምንድን ነው? ሜሴንጀር ላይ ነው የጻፈችለት። ኦኬ ስልኩን መክፈት ስለማትቺ ፓተርኑን ከላይ ስክሪኑ ላይ ብቻ አይተሽ ስሟን ቶሎ ብለሽ አንቺ ፌስቡክ ላይ ሰርች አድርገሽ እንዴሽ በኢንቦክስ ጻፍሽላት። ምን አልሻት? ከዛ ማንሽ ምናምን አልኳት። እሷ ስለኔ ነግሯታል ለሷ ማለት ነው። ለኔ የነገራትን እንዳለ ለሷ ነግሯታል ማለት እንዴት ልበልሽ ነገ እጅ አገባሻለሁ ምናምን እንደዚህ እንሆናለን እንደዚህ እንኖራለን ምናምን ለኔ በቃ ለኔ የሰበከኝን እሷንም ሰብኳታል። ከዛ እሷን ሰርች አድርጌ አገኘዋትኝ አወራዋትኝ። ከዛ አውቃለሁ አለችኝ። እሷ አውቃለሁ ነግሮኛል አለችሽ? ነግሯታል። ዌልካም ሆም ርቦኝ ነበረ። አይ ኑኑ ድክም ብሏታል። አይ ኖ ዩር ሶ ታየርድ ማሚ ዩ ፕሌይ ኦል ዘ ዴይ ሳይኒ ናት ዩ ፕሌይ ዩ ኢንጆይ ያ ሳይመን ዲድ ዩ ኢንጆይ ቬሪ ጉድ አም ቬሪ ሃፒ ዋላ ዩ ኢንጆይ ቀረጽሻቸው ቆንጆ ቪዲዮ ጎበዝ ላኪልኝ ዋትስአፕ ላይ ፎር ማይ ዋይፍ አለ ዳዲ እንኳን እንዴት አወቅ እንደራበኝ አባቴ ለሚስቴን ይላቸዋል። ኑኑ ካም ኢዝ ጆኪንግ ስቀልድ ነው በላት ካም አይ ዊል ሼር ዊዝ ዩ ማይ ላቭ ካም አኮረፈች። አንቺ ምን አባሽ ነው እኮ ሚስቱ ነኝ አንቺ ልጁ ነሽ። ማን ነው ቀድሞ የመጣው ከኔና ካንቺ? ኑኑ ካም ማይ ላቭ አይ ዊል ሼር ዊዝ ዩ ኦኬ ካም ቴንክ ዩ ፍቅሬ ጉድ ናይት ሳይመን okay Simon come on I will share daddy is joking I cannot eat all the box okay he was joking with you get Please, Daddy. I want
አንዴ ይዘው ይግቡና ወደዛ ወይኔ ኢትስ ኦኬ። ሳይመንም እኮ ሲናመን ሮል ነው የሚወደው እሱ ሲወስድ ትቀናለች እንዴ ፓፒ እንደዚህ ማታድርግ እሷስ ኢትስ ኦኬ ማይ ላቭስ ኖ ማይ ላቭ ቴክ አይ ስዌር ቱ ጋድ ሳይመን ዶንት ዱ ላይክ ዳት አይ ሃቭ ቴንክ ዩ ኢንጆይ ኦኬ። አየከው ሲያሽቃብጥ ሳይመን አውቆ ኑኑ ለማሳጣት እኮ ነው ማሚ ብሎ ቆርሶ ሊያካፍለኝ አውቆ እኮ ነው። እሺ ሰጠኝ ብለው እኮ አይሰጥም። በጣም ነው የሚወደው ሳይመን። ግን ይሄ የቀረፋ ዳቦ ይባላል ጋይ ሲናመን ሮል። አመሰግናለሁ አባቴ። እሺ እድሜና ጤና ይስጥክ። እሺ አሁን ወደ ታሪካችን እንመለሳለን። ይቅርታ ስላቋረጥኳችሁ ርቦኝ ነበር። ለዚህ ነው ያቆምንበትን ልንገርሽ። ጨርሱ አንተና ልጅክ ፍቅር ይሰጣትና አመሰግናለሁ። ብራቮ ጉበት። እሺ እና የተባረከ ይሁን አሚን ውዶቼ። እንብላ ብያለሁ ደግሞ እና አንቺ ፌስቡክ ላይ ሄደሽ አወራሻት ሁሉ ነገር ስላንቺ አውቃለሁ ነግሮኛል አለች። አይ ስልሽ የነገራት ታዲያ ባለቀ ሰዓት ነው የነገራት። ኢትዮጵያ እሷንም አታሏት። እንደውም እሷም ራናዌ ነበረች። እሷም ከዱባይ ነው የተላከችው እንዳንቺ? አዎ ከዱባይ ነው የተላከችው። ግን እሷም ቢያንስ እንኳን በኡማን ቢልካት ምናምን ያው እዛ ልንገናኝ እንችላለን እንጂ እሷ ነገ አኖርሻለሁ የተሻለ ነገር ነው ማኖርሽ የተሻለ ህይወት ነው። አንቺ ከነገራት አንቺ ምን አድርጎ ነው ሊያኖራት ያሰበው? ኢትዮጵያ ከገባሽ በኋላ ነው የነገራት። ኦኬ ኢቭን ማለት ነው። ግን በምን ሰዓቱ አንቺም ነበርሽ እኮ አብራችሁ አንድ ቤት እየኖራችሁ በምን ሰዓቱ ሌላ አስረገዘ? ቤትኛው ሰዓት እኔ አላቅም። ወደ ስራ ነው እያለ ወደዛ ጋር ሊሄድ ይችላል አላቅም እንጂ ለሷ የነገራት በመጨረሻ ሰዓት ነው። ኢትዮጵያ ከገባሽ በኋላ ነው። ኦኬ ገባሽ? ኢቭን ማለት ነው መሀል ላይ እኔ ቼክ አፕ ሳደርግ የሱ ቁጥር ነበረ። ከዛ እሷንም ቼክ አፕ ሊያስደርጋት ወሰዳት። ከዛ እንዴ ሌላ ጊዜ መታል እንዴት ነው ከዚህ በፊት መተ ነበር አለች። ነርሷ እንዴት ጠየቀች ስትለው አይ ለጓደኛዬ ሚስት መጥቼ ነበረ ምናምን አላት። አጂሽ አንቺ ያትዛለሽ ከዚህ በፊት አንቺን ቼክ አፕ ሲወስድሽ ቁጥሩን ሲስተም ላይ ሲመታ ከዚህ በፊት መተ ነበር ሲባል እንዴ መተ ነበር እንዴ ስትዩ ለጓደኛዬ ሚስት ነው አለሽ። ከዛ ኢትዮጵያ ከገባሽ በኋላ ስለዚህ እቺ ሴት ስታቂ የዛኔ ሆስፒታል ከዚህ በፊት መተ ነበር የተባለው ለካ ለሷ መጥቶ ነው የሚለው ነገር ጭንቅላትሽ ላይ መጣ። ለሷ ነው እንጂ ያላት ለሷ ነው ያላት። ወይኔ እንዴት ነገራት ለሷ ማለት? እኔ መጀመሪያ እኔ ቼክ አፕ ስማረግበት ቦታ እኔ ኡማን ሆኜ እሷን ደግሞ እዛ ቼክ አፕ እኔ ማረግበት ቦታ ወሰዳት። አንቺ ነሽ ቀድመሽ የተወሰድሽው? ኦኬ ለካ የሷ እርግዝና የሚቀድም መስሎኛል። ለምን ቀድማሽ ወለደቻ? በ15 ቀን ካንቺ ቀድማ ወለደች እኮ። አዎ እሷን እኔ አላቅም። እሷም ከቆየች በኋላ ነው የነገረችው እርግዝናውን። ኦኬ ግን እኔ ስላለው ከሷ ጋር በድብቅ ነው የሚያገኛት እንጂ በፊት ለፊት አያገኛትም። ምክንያቱም ጓደኞቹ ሁሉ የሚያውቁኝ እኔን ነው። ገባኝ። በቃ ይዤ የምሄደው እኔ ነኝ። ኦኬ እሺ። ስለዚህ አሁን ያቆምነው ጻፍሽላት ፌስቡክ ላይ አንቺና እሷ አወራችሁ፣ ሁለታችሁንም እየተለለ እንደነበረ አወቃችሁ። ከዛ እሱ እንቅልፉን ተኝቷል። እንቀጥል። ሲነሳ ምን አረግሽ? እንዴት ጠየቅሽው የሚለውን ደግሞ ንገሪኝ። አልጠየቅኩትም። ከሷ ጋር ብቻ እሱ ወደ ሂማኔላ ቀብል ልወጣ ነው ሲለኝ ከሷ ጋር ማውራት ጀመረ። በቃ እንደተሻወደች በጣም በቃ አጉል አሻዋወድ እንደሻወዳት ምናምን ነገረችኝ። ታረዷትልኝ። በቃ ታዘነች። ቤትዬ እንዴት ነሽ? ቤት አውስትራሊያ ሜምበርሽን አድሹ። ቴንክ ዩ ማይ ላቭ። እሺ ከዛ ከሷ ጋር ማውራት በቃ ተያይዘን አለቀስን። በቃ እንደተበላ እንደተሻወድን ምናምን አወራ። መጣ እሱ ምንም እንዳልተፈጠረ ጠየቅኩትኝ። ውሸት ነው አለኝ። እኔና አንቺን ልታለያይ ፈልጋ ነው እንጂ በፍጹም ውሸት ነው አለኝ። አንቺ ለምንድን ነው ስልኬን ጉርጉረሽ እንደዚህ የምታደርጊው? ለምንድን ነው ምናምን አለኝ። አንተ ልጅ እስከሆነ ድረስ ስተትም ሆነ ምንም ሆነ ልጅ እስከሆነ ድረስ ይቺ ልጅ ልትረዳ ይገባል። እርዳት፣ እኔ ችግር የለውም። እኔም ግዴታዬ ነው ይሄ ልጅ እሱ ፍጠሪኝ ብሎኝ አይደለም
እኔ በሰላም እስከመገላገል ድረስ ሰላም ነው መሆነው ምናምን ቢይ በቃ መደባደብ ያልተደባደብንበት ቀን የለም። በጣም ሲጀመር እኔ በጣም ኃይለኛ ነኝ። ያው ወሬ አልችልም፣ ንግግር አልችልም። በጣም ነው በቃ ግልፍተኛ ነኝ በጣም እና እንደዛ ብሎ እኔ ከ15 ቀን በኋላ ወለድኩኝ። እግዚአብሔር ይመስገን። ግን እሱ ከሷ በጣም ይደበቅ ነበር። ውሸት ነው ብሎኛል። ይባል እሺ አቀላጥፊው ማሪ አንቺ አመንሽው፣ ውሸት ነው አለሽ፣ አመንሽው። በቃ አመንሽው እና ህይወትሽን ቀጠልሽ። አላመንኩም። ልጅቷን በቃ ያወራችኝ ነገሮች ስልኩ የኔ ስልክ እጁ ላይ ነበረ። ስልክሽ እንደዚህ ነው፣ ስልክሽን ይዞ የጓደኛዬ ሚስት ስልክ ነው ብሎኝ የምርመራውን ቦታ ምናምን ስትነግረኝ አመንኩኝ። በቃ የሱ ልጅ እንደሆነ። ኦኬ ከዛ እኔ ከወለድኩኝ በኋላ በቃ ታውኩት። እግዚአብሔር ይመስገን። በቃ እኔ ራሴን ህይወት ነው መኖረው አልፈልግም አልኩት። ሽማግሌዎች ተሰባሰቡ። እንዴት ይሆናል እንደዚህ? ቢያንስ ክርስትናውን አሳልፈዋለሁ። ክርስትናው አለፈ፣ አብረን አሳለፍን። ከዛ በቃ አስተካከላለሁ፣ በፍጹም በቃ እሱንም እረዳለሁ በቃ ምናምን ብሎ እሺ ብለን ገባን። ከዛ አሁንም ወደ ዱባይ መጣ። ላሳጣጥርና ልንገርሽ፣ ወደ ዱባይ መጥቶ አንዷ ፕሮፋይል ታረጋዋለች፣ የሱን ፎቶ ማለት ነው። ሃይ ብላኝ ፕሮፋይል አረገች። ከዛ አይ ቲንክ ዮሲያስ የዛኔ ከ6 ወር በኋላ ማለት ነው። ከዛ ፕሮፋይል ስታረገው ታውቂዋለሽ ወይ ይሄንን ሰው ስትለኝ አዎ አውቀዋለሁ፣ የልጅ አባት ነው ምን ነው አለችኝ። ከዛ ሶስተኛ ማለት ነው ኮሜንት ሶስተኛ ሴት ማለት ነው። አረ በፈጠረሽ ኮሜንት አትይሪጭ። እንዲሁም ቀርፋፋነሽ እንኳን ኮሜንት አይተሽ ኮሜንት አትይ። ጣራ እያየሽ አውሪ። እሺ ከዛ ሶስተኛው ሴት ስትመጣ ታይ ይሄ ሰው ይቅርብሽ፣ ማይሆንሽ ሰው ነው ስላት ምን ላድርግ የባልሽ ፍቅር ሆኖብኝ ነው አለች። የባልሽ ከዛ እሱን ገብቼ ስጠይቀው አላቃትም አለኝ። ኦኬ እኔ ስለተለያየው እኔ ችግር የለብኝም፣ አንቺን ደስ እንዳለሽ ምን ነው ወንድ ዱባይ ላይ አተሽ ነው እንዴ? ህይወትሽን አታበላሽ። እንኳን ላንቺ ለሁለት ልጆቹ ራሱ ያልሆነ አባት ነው፣ ህይወትሽን አታበላሽ ያልኳት። ከዛ ዝም አለችኝና አስረግዞ ላካት። ከዛ እቺ ልጅ አይ ቲንክ የደቡብ ልጅ ነች። እቺ ልጅ እሷም እንደዛ አሰቃይቷት ላካት። ድጋሚ ደግሞ እኔ እንዴት ልበልሽ፣ እቺ ልጅ ሶስተኛ ተወለደች፣ ሶስተኛ ልጅ አለው። ከዛ እኔ ወደ ኢትዮጵያ መጣሁ፣ ወደ ዱባይ ተመልሼ መጣሁ። ወደ ዱባይ ተመልሼ ስመጣ ትላንትና ገና ነው አንዷ የሚያወራችኝ በሰርግ ነው ያገባት ልጅ። እኔ ዋናው ነገር ልነግርሽ የምፈልገው አቡ ይሄ ልጅ አላቆመም። አሁንም ራሱ አራተኛ ልጅ አለው ዱባይ ላይ አሁንም አለ ይመላለስ። አንቺ ጋር ሳብራችሁ አው ይሰማል። አው ይሰማል። ከአንቺ ጋር ተለያያችሁ? እንደዚህ ልባችን ተጎድቶ አዳምጠን መጨረሻው እንደዚህ ይሁን። ኦኬ አቡ መሰለኝ ይሰማል። እኔ ጋር ነው። አዎ ይሰማል። ሪች ከአንቺ ጋር እስካሁን አብራችሁ ናችሁ? አራተኛ ሴት አስረግዞ ከአንቺ ጋር እስካሁን አብራችሁ ናችሁ? ይቅር እያልሽ? ኧረ በፍጹም ኧረ በስመ አብ። እኔ እኮ ነገርኩሽ ከወለድኩ በኋላ ተለያየ። ዱባይ ስጋኔ መጣችሁ ወይስ መጣችሁ? ኧረ እኔ ሰው ቤት ነው የምሰራው። እሱ ዱባይ አይደለም፣ ያው ይመላለሳል፣ ዱባይ ይመላለሳል። እኔ አግኝቼውም አላውቅም። ልጄንም እግዚአብሔር ይመስገን 7 አመቱ ነው አሁን። እኔ የሱንም እርዳታ አልፈልግም፣ ራሴን ችዬ የምኖር ሰው ነኝ።
ከመጀመሪያውም አብራ ከነበረችው የተሸወደችው ጋር በጣም ነው የምናወራው። እኔ ኢቭን ገብቼ ወንድማማቾች ናቸው ብዬ አገናኝቻቸዋለሁ። ኢቭን ማለት ነው ያገናኝቻቸው ፎቶ ላኩለለሱ ማለት ነው። ፎቶ ልኬላቸው የትኛው የቱ ልጅ እንኳን መሆኑን አላወቀም። ከዛ የትኛው ልጅ ካንቺ እንደወለደው የትኛውን ልጅ ከዛች እንደወለደው አላወቀም። በጣም እድሜያቸው 15 ቀን ስለሆነ የሚለያዩት አይደል? አዎ በጣም ነው ልጆቹ የሚያምሩት፣ በጣም ነው የሚመሳሰሉት። እና ከዛ ልብ ብሎ አይቶ ወይኔ ያቦኑ እንዴ ምናምን አለ። አዋረድሽኝ ግን በጣም አመሰግናለሁ ምናምን አለ። አይቶ በጣም እንትን ብሎ ማለት ካየ በኋላ ማለት ነው በጣም እና ሶስተኛዋን አግኝቻ አውርቻትም አላውቅም፣ ግን ከሁለተኛዋ ጋር በጣም እናወራለን። ያው ሳናቅ ነው እንትን ያልነው የተሻወርነው። የደቡባንም ሶስተኛዋንም ፈልገሽ ለምን አታገናኛቸውም? ሶስተኛዋን እሷን እኔ ቀድሜ ስላነገርኳትኝ በጣም አናዳኛለች። ገና ሀብላ ሳትገባበት ይሄ ሰው አይሆንሽም ብዬ ስነግራት አናዳኛለች። ቅናት ይመስላቸዋል። አይሰሙም እኮ ሲነገራቸው አይሰሙም። ቀንተሽ ይመስላቸዋል። ያንቺ የድሮ ባልሽ ስለነበረ አይሆንሽም ምናምን ስትያቸው ቅናት ይመስላቸዋል። ለዛ ካልገባላቸው አይማሩም፣ ካልደረሰባቸው አይማሩም። ያው ለአራተኛዋ ልክ ዱባይ ስገባ በሰርግ ነው የሚያገባው ተዘጋጅቷል ምናምን ብሎ ሲነግሩኝ ደውሎልኝ ነበረ። ህይወቴ ውስጥ ዳግመኛ ብትገቢና አንድ ወሬ ለአንድ ሰው ብታወሪ አጠፋሻለሁ አለኝ። እኔ ቀድሜ አንተን አጠፋለሁ አልኩት። በጣም ነው ምዝትበት። እኔ ቀድሜ አንተን አጠፋለሁ በሄድክበት እያፈናፈንኩት አጋልጣለሁ እለዋለሁ። ከዛ ለአራተኛዋ ገብቼ አወራኋት። ለኔ መጥፎ ነገር ነው የነገራት። No, I didn't. It's with daddy because there is one more with daddy. That's why I didn't buy it. What? There is two with daddy. So one for him, he will give you one. Okay? Okay, I'll call him. Tell him. Daddy? Tell him. You tell him. Mama say give him. ንገሪ ይለኛል። እሺ ቅጣ አራተኛዋን ማፈላልገሽ ነገርሻት? አዎ አፈላልጌ እንደውም የአራተኛውን የነገረኝ ከአንዱ ሽማግሌ የመጣልኝ ሰውዬ ነው የነገረኝ። በጣም የዋ በጣም ጥሩ ልጅ እንደሆነች እና ገንዘቧን ሊበላት ቦሌ ላይ ፑቲክ አላት ሊበላት እንደሆነ ሲነግረኝ ገባው። ይቅርታ ልጆች ጋር በማስቲካ እየተጨቃጨቅን ነበረ። እሺ እና አራተኛዋን ደግሞ አፈላልገሽ ነገርሻት? ብሏል ይበላል ነበር አዳንሻት? አዎ የሽማግሌ የመጣልኝ ሰውዬ ነው ስለሷ ይነገረኝ እና ብሯን ሊበላት ነው ፑቲክ አላት ቦሌ ላይ ምናምን ሲለኝ ሰራለታለሁ ብዬ ስሟን ሰርች አድርጌ አገኘዋት። ኦኬ እሺ ስለኔ በጣም መጥፎ ነገር ስለሚነግራት እዚህ ቤት እኔ ማስቲካ መጠቀም አንችልም እንዴ? ማስቲካን ጨረሱብኝ። ይቅርታ። እሺ ከዛ አፈላልገሽ ሰርች አድርገሽ አግኝተሽ ነገርሻት። ከዛስ ምን አረገች? ተወችው?
አልነገርኳትም። ስለኔ መጥፎ ነገር ስለሚነግራት እርግጠኛ ስለሆንኩ በጓደኛዬ ፌስቡክ ገብቼ ጻፍንላት አብረን ቁጭ ብለን ማለት ነው። ከዛን ስለ ያቡ ታውቂያለሽ አልኳት። ያቡ ማለት የመጀመሪያ ከ15 ቀን ከኔ ልጅ የሚበልጠውን ልጅ አውቃለሁ አለችኝ። ስለኔ ልጅ ታውቂያለሽ? አቅሻለሁ፣ አንቺን በተለይ አቅሻለሁ አለችኝ። እሺ የምታውቂኝ ከሆነ እርግጠኛ ነኝ ስለኔ በጣም መጥፎ ነገር ነው የሚነግርሽ፣ ግን ተጠንቀቂ አልኳት። ከዛ እሱ ማን ነው? እኔ መጥፎ ሴት ብሆን ያቺኛው ሁለተኛው መጥፎ ሴት ብትሆን ሶስተኛው ቢያንስ የተሻለ ትሆናለች። ከሶስታችን አንዳችን እንኳን መጥፎ ከሆነን ለእሱ ብቻ ነው እንዴ ጥሩ ብለሽ እንድታስብ ያለሽ? ታይ አይሆንሽም። ንብረትሽን ሰብስቢ፣ ህይወትሽን አታበላሽ ያልኳት። ለእናንተ አልሆነም ማለት ለኔ አይሆንም ማለት አይደለም ማለች ነው አልኳት። ቴንኪው አልናትና ዘጋ ነው። ከዛ ለ15 ቀን ከኔ ልጅ የሚበልጠው ለሷም ነገርኳትና ንገሪያት እስቲ ምናምን ብያት፣ እሷም ሰርች አድርጋ ልጅ እንዳለው ግን ታውቂያለሽ ምናምን ብላለቻት። አውቃለሁ አለቻት። ነው ቴንኪው ብላ ብሎክ አረገቻት እሷ ማለት ነው። ነግረናታል። ከዛ እንደዛ ነገረናት። ገባችበት፣ እሷም ገባችበት። ባረገዘች በወሯ ነው ቢገርምሽ፣ ሳምንት ነው ከነገረችኝ። አይ ቲንክ 4 ቀን ሆኖ ምናምን መታ ይቅርታ ጠየቀችኝ እሷ ልጅ ማለት ነው። በጣም ይቅርታ በሰዓቱ ብሰማሽ ኖሮ ምናምን ብላ የሀገር ሮሮ አወራችልኝ ማለት ነው። ስለዚህ ይሄ ልጅ በቃ በዚህ በእኛ ቢያንስ መቆም አለበት። አላቅም እንዴት ብለሽ አቡ እንዴት ፎቶ መለጠፍም ካለብን ለጥፋለን። ከዛ ድጋሚያውን ደግሞ ሽማግሌ ያስልኳል፣ ናዝሬት ደግሞ አንድ አስቀምጧል አለች። እዚህ ዱባይ የመጣ እንደዚህ ሴቶችን እየጎዳ ነው የሚሄደው። ልጆች አይታወቅም ሊጋቡ ይችላሉ። ሪችዬ ግን አንቺ ለምን የራስሽን ህይወት አትኖሪም? እሱን መከታተል ትተሽ የራስሽን ህይወት ለምን አትኖሪም? እሱ የራሱ ጉዳይ፣ በሽታውን ይሸምታል እዚህና እዛ እየሄደ ሲጋደም። እኔ አሮን ኬር እኔ ራስቸዋለሁ። ግን ያቺ ትላንትና መታም ባለፈው እንደዛ ስለነገረችኝ ለምን ሴቶች ለምን ይበላሉ ብዬ ነው ላንቺ ላዋይሽ የመጣሁት እንጂ እኔ ራስቸዋለሁ። የራሴን ህይወት ነው እግዚአብሔር ይመስገን። በጣም ወዶ ባለቤት አለኝ፣ ባለትዳር ነኝ እና በቃ ቢያንስ በእኛ ይቁም፣ በእኛ ይብቃ። ነገ እነዚህ ልጆች ሊጋቡ ይችላሉ። ገባሽ? እዛም እየወለደ ሊጋቡ ይችላል በማለት ነው እንጂ እኛ ይኸውልሽ እንደዚህ አይነት ወንዶችን መቆጣጠር ሳይሆን ሴቶችን እውቀት መስጠት፣ ሴቶችን መምከር፣ ሴቶችን ማስተማር ነው ያለብን። እንደዚህ አይነት ሴቶች እያወቁ ከልክስክስ ወንድ ጋር ከባለትዳር ወንድ ጋር ሄደው የሚጋደሙ ሴቶች ክብረ ቢሶች ናቸው። ስለዚህ ይበላቸው፣ ምከረው ካለ መከራ ይምከረው። ነገርሻቸው እኮ አልሰሙም። ሶስተኛዋን ነገርሻት አልሰማችም። አራተኛዋን ነገርሻት አልሰማችም። ሴቶቹ አይሰሙም። ሴት ልጅ ሴት ስትነግራት የቀናችባት ይመስላታል። አንቺ ቀንተሽባት ይመስላት። ፎቶን ለጥፎ የምትሉ ከሁለተኛ ወገን ሳልሰማ እኔ ሰው ፎቶ አልለጥፍም ዝም ብዬ። አረ ትገባለች፣ ከስርሽ ነች። ከሁለተኛ ወገን ከራሱ ማለት ነው ከሴቶች አለ ከራሱ ከዛኛው ወገን ሳልሰማ ዝም ብዬ አንቺን ብቻ ሰምቼ እውነት ነው ብዬ እዚህ ላይ ሰው ፎቶ አልለጥፍም። ምናልባት አንቺ በሆነ ነገር የተጋጨሽውን ሰው ልትበቀዩ ፎቶ ልትለጥፊ ትችያለሽ። ስለዚህ እኔ እንደዚህ አላደርግም። እኔ ከሁለት ወገን በኋላ እርግጠኛ ሲሆን ነው ፎቶ የምለጥፈው እና ማለት ነው። ሴቶቹ አይሰሙም። ገባሽ? በቃ ላንቺ አልሆነም ማለት ለኔ ያልሆነ አይሆንም ማለት ነው። እንዲህ አለች። ተመልከች። እሺ ያኔ እንጃ የሆነ ነገር ብለሽ የቀናችባቸው እንግዲህ ራሳቸው ጉዳይ ነው። የሆነ ፎቶ መለጠፍ ብችል እኔ ለጥፈዋለሁ። እኔ ምንም ችግር የለብኝም። ከዛ ሴቶች ቢያንስ ብራቸውን ከጨረሰ በኋላ ነው ከዛ ልጅ አሻቅፎ ነው ዞር የሚያደርጋቸው። ገባሽ አይደል? ይበላቸው ወደው ነው። ማሽ ጉድ ደቀነባቸው። ከመቼ ነው ሴት እንደ ጅል የምትቆጠረው? ለምን እስቲ ወንዶች አይበሉም? ንገሪ። ለምን ወንዶች ብሩን አይበላም? ብልጥ ስለሆነ እንደ ወንዶች ለምን ብልጥ አይሆኑ? ሁሌ ወንዶቹ ላይ መፍረድ። ለምን ብራቸውን አይዙም? ልክ ነሽ።
ያው እሱ በእርግጥ እንደዚህ አይነት ያቺ መጥፎ ነች እቺ መጥፎ ነች ምናምን ብሎ ነው የሚነግራቸው እንጂ ራይቱን የሚነግራቸው አይመስልም። የነገራትን አምና የምትቀበለው ጅል ስለሆነችና ሴቶች ጅል እንዳይሆኑና እንዳይበሉ ሴቶችን መምከር፣ ሴቶች ላይ መስራት፣ ጠንካራ ጀግና እንዲሆኑ ገባሽ? እና ሼር አድርጊለት እና ከመጣ አዎ ይሄንን አድርጊያለሁ ካለ ፎቶ እንለጥፋለን። ሼር አድርጊለት። ስሙንም መጥቀስ ምናምን አይቻልም። እርግጠኛ ነኝ ነፍ ሰው ነው የሚመጣው። ፎቶ ጥቀሽ ስሙን። ማን ነው ስሙ? ዘሪሁን ይባላል። አቡሽ ነው የሚሉት እዚህ። ዘሪሁን አሁን ገና ታሪኩ ውሸት እንደሆነ ምን ዘሪሁን። ስለዚህ ዘሩን ለማብዛት ነው በየቦታው የሚወልደው። ዘሪሁን ተብሎ ተሰይሞ በቃ ልጅ ያወራሽው ታሪክ ውሸት ነው። እግዚአብሔር ምስክሬ ነው። አቡ ይሄው አስገባቸው። ስሙ ዘሪሁን ባይሆን አምንሽ ነበረ። እግዚአብሔር አውዬ በቃ ዘሪሁን ተብያለሁ ብሎ ነው በየቦታው እየሄደ የሚወልደው። የምሬን ነው አውዬ፣ በእውነት ነው የምልሽ። እሺ የት ነው የት አካባቢ ነው የሚገኘው? ዱባይ የት? አቡዳቢ፣ ሻርጃ ላይ የት ነው የሚኖረው? ይመላለሳል። አሁን ላይ ይመላለሳል ይመስለኛል። አላቅም የት እንደሚኖረው ለመናገር። ዱባይ ላይ ማንር የሚሸጥ ዘሪሁን የሚባል ወይም በቅጽል ስሙ አቡሽ የሚባል ታውቃላችሁ? አንተ አጠግብ እውነትነቱን አላመንኩበትም ታሪኩ። ባለትዳር ብትሆኚ ደግሞ አትከታተዩም ነበረ። አቡዴ ተከታትዬ አይደለም፣ የምር ተከታትዬ አይደለም። እኔ ነገርኩሽ እኮ ልጅ 7 ዓመቴ ነው ልጄ። እረስቼዋለሁ፣ የት እንዳለም አላውቅም። ግን በእርግጥ ኢትዮጵያ ስገባ ፎቶ ልኬለታለሁ የልጆቹ። እሱንም አልለያቸውም ራሱ። እሺ ለማንኛውም ታሪኩ አስተማሪ ነው። ስላስተማርሽን ስለነገርሽን እጅግ በጣም አድርገን እናመሰግናለን። ያው ከዚህ ተማሩና ዝም ብላችሁ ወንድ አትመኑ። አዎ ቢያንስ አዎ። እኔ የምልሽ በኦማን ከወጣሽ በኋላ መልሰሽ ዱባይ ስትመጪ ከዚህ በፊት ሳትከነሲ የወጣሽው ቪዛ እንዴት መግባት ትችያለሽ ዱባይ መልሰሽ? ሰሜን ቀይሬ ኦኬ ቻለ። ምክንያቱም ያልተከነሰለ ኦፕን የሆነ ቪዛ አለብሽ እኮ። አዎ ያው በብዛት በፊት አፉ ሳይባል በፊት ልክ አፉ እኛ ከገባን በኋላ ነው አፉ የተጀመረው። በፊት አፉ አልነበረ። በብዙ ነገር ሞክረን ነበረ እንትን ለማንሳት ስላልተቻለ በዛ መንገድ ቢቀየርም እኮ የአይን አሻራ እኮ አይቀየርም። ኤርፖርት ስንገባ እኮ አይናችን ወደ እዩ የምንባለው እኮ የአይን አሻራ ነው። ይሄ አይናችን ተነቅሎ ሌላ አይን ካልተተከለልን በስተቀር እኮ የአይን አሻራ እኮ አይቀየርም። እንትን ነው ስትወጪ ነው እንትን የምትይው አሻራ የምትወጪው አይና ስንገባ ስናልፍ ወደ ስንገባ ፓስፖርታችንን እስካን አድርገን አይናችንን ወደ ላይ አይተን ነው አይናችን አሻራ ተነስቶ ነው የምንገባው። ኤርፖርት ስንገባ በብዛት እንደዛ ነው የገባነው እኮ። አይን አሻራ ደግሞ አይናችን ተነቅሎ የሌላ ሰው አይን እስካልተተከለልን ድረስ የማይቀየር ነገር ነው የአይን አሻራ። ሸታም ናት እያሉኝ ነው። ኮመንቱን ታዩና ከኔ ጋር አውሪ ሪችዬ። የአይን አሻራ እኮ አይቀየርም። እንደዛ ነው የገባነው። ጠይቂያቸው እንደዛ ነበር በፊት ስንገባ የነበረው እያሉ ነው። አይ ቲንክ የእጅም አሻራ ምናምን መሰለኝ ስትወጪ ሲስተር አሁን አሻራ የእጅም አሻራ ምናምን ሰታ ነው የወጣችው። እሷን መግባት አትችልም። ስትገቢም ስትወጪም የአይን አሻራ የትኛውም ኤርፖርት አይንሽን አሻራ ተነስተሽ ነው የምትወጪው። ወደ ካሜራ የሚሉሽ ፓስፖርትሽን እስካልተደረጊ ወደ ካሜራ የሚሉሽ አይናችንን አሻራ ሊወስዱ ነው። የእጅ ምናምን የለማ። የእጅ አሻራ ኢቃማ ስታሰሪ ነው የእጅ አሻራ የምትሰጪው። እጅሽን ሰተሽ ስትገቢስ እኮ የዛኔም የእጅ አሻራም የአይን አሻራም ትነሻለሽ።
ብቻ ገባ ነው ብዙ ሰው ነው የገባ ነው ብቻ ጥሩ ዋናው መግባትሽ ነው። ያ በጣም እናመሰግናለን። አስተማሪ ታሪክ ነበር። ቴንኪው ሻብዬ ቻው። እሺ